እንግዲህ የሰርጋችንን ቀን ስለወሰንን ካርድ አሰርተናል ማለት ነው። ይሄ ካርድ ለማን ነው? ለሁለት እንግዶቻችን ለሁለት አንድ ምርጥ ልጆች አሉና ለነሱ የተዘጋጀ ወረቀት ነው ማለት ነው። እኔ ማለት ነው ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወደ ገደለው ገባው አይደለ? ሰላም ሳላችሁ ደህና ናችሁ? እንዴት ናችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩ ማለት ነው። እንግዲህ አብርሃምና ሄርሜላ ድጋሚ ደግሞ ማለት ነው ኦኬ፣ ልክ እንደ ዳኒና እንደ ሜሪ እንደ ሩታ አሁን ደግሞ አብርሃምና ሄርሜላ ደግሞ እነ ዳኒ ሊያስቀኑ ነው ማለት ነው። እኔ የምለው ሽምግልና ብላችሁ የሆነ ጫታሙ ቤት ቪዲዮ ተለቋል። ከዛ ምን አሉ? ፕራንክ ነው መሰለኝ አይደል? መጨረሻ ፕራንክ ነው ምናምን ከዛ ቪዲዮን አልሰራውም። ከዛ ዛሬም ደግሞ ሰርጋችን ተቆርጧል። ሰው ሽማግሌ ሳይልክ ስነስርዓት ማለት ስነስርዓት ስለሌላችሁ ሲጀመር ስነስርዓት የላችሁም። ሲቀጥል ደግሞ ኤፍሬምን ቪዲዮ ለቋል አይታችሁ ከሆነ ማለት ነው። ከዛ ምንድነው ያለው? አስተዳደጌም ምናምን ውሸት ምናምን አውራ ተብዬ አልተወለድኩም፣ በአስተዳደጌም እውነት እያወራው ነው ያደግኩት ምናምን። ኧረ እባክህ እንደናንተ ቀጣፊ ውሸታም አለ ወይ በዚህ ምድር ላይ? ተናገሩ እስቲ። እንደ ቡታጅራ ዩቲዩበሮች ቀጣፊና ውሸታሞች አላችሁ? አለ ወይ? የለም። የመዳም ቅመሞች ማለት ነው ኦኬ። መዝገብ ጽፌ መዝገብ ሰጥቻቸው ማለት ነው። መዝገብ ታውቃላችሁ? መዝገብ ራሱ አታውቁም እናንተ የቡታጅራ ዩቲዩበሮች። ሲጀመር መዝገብ ሰጥቻችሁ ማለት ነው ለመዳም ቅመሞች። የት ሀገር ነው ውሸታም ዩቲዩበሮች ያለው ብል ማለት ነው እናንተ ነው አንደኛ የሚጽፉት። በዚህ አጋጣሚ ገባችሁ አይደለ? አስተዳደጌም ምናምን እውነት አውረተ ብዬ ነው ያደግኩት ምናምን። ኧረ እባክህ ተው እንጂ። እንደናንተ ውሸት አለ? እንደናንተ ውሸት ምድር ላይ ውሸት ያመጣ ውሸት እያወራ እዚህ የደረሰ ሰው አለ? አንድ እውነት የለም እኮ አንድ እውነት። ለፈጣሪ ብላችሁ እንኳን አንድ እውነት አታወሩም። ሲቀጥል ደግሞ በእግዚአብሔር እየማላችሁ እንኳን ተውት። ሌላ ውሸት የምትዋሹት ይቅርና እግዚአብሔርን ራሱ እየዋሻችሁ ያላችሁ ሰዎች ናችሁ እናንተ። ስንት ጊዜ ነው እግዚአብሔር በስንት ጊዜ ነው እግዚአብሔርን እየማላችሁ? ስንቴ ነው እግዚአብሔርን በእግዚአብሔር ራሱ የምትምሉት? እግዚአብሔር ሲጀመር እኛ የምናንቀሞች ሰው በየዋነት እናንተን የሚደግፉ አሉ፣ የሚወዱ አሉ። ግን እነሱ ባይፈርዱም ደግሞ የሚፈርድ ደግሞ ፈጣሪ አለ። በዚህ አጋጣሚ እንድታውቁ ማለት ነው። እግዚአብሔር በምድር ባይፈርድም በሰማይ ይፈርዳችኋል። ይሄንን ታውቃላችሁ። በእሱ ስም እየዋሻችሁ ምትሰሩት ስራ ሙሉ ማለት ነው እሱ እዛ ይፈርዳችኋል። እዚህ ምድር ላይማ ምን እግዚአብሔርን ልታውቁ እንዴት? ገንዘብን ነው የምታውቁት። ገባችሁ አይደለ? ስለዚህ እግዚአብሔርን ልታውቁ አትችሉ። ለዛ ነው በእግዚአብሔር እየማላችሁ የምትዋሹት ማለት ነው። ግን እሱ እላይ ነው የሚጠብቃችሁ። እዚህ ባይፈርድም በሰማይ ኦኬ። ማሽነን እኮ አታውቁም ይሄንን። ለካ እኛ ሰው ስንባል ቁጭ ብላችሁ እኮ ሞትን ብታስቡ ኖሮ እንደዚህ አይነት ነገር አትዋሹም ነበረ። ገባችሁ አይደለ? ሞት እንዳለ ግን ስለማታስቡ ነው ብዙ ጊዜ የምትዋሹት። እኔ እውነት እያውሪ ተብዬ ነው ምናምን ያደግኩኝ ምናምን ያስተዳደጌ ምናምን። አስተዳደግማ አየን እኮ ተቆንጥጠን ያደግነው ባህለን ጋር ተገርፈን ያደግነው እናውቃለን እኮ አስተዳደግ እንዴት እንደሆነ ማለት ነው አይደል እንዴ? በዶቤና በአለንጋ ተገርፈን ያደግነው ልጆች እናውቃለን። ስለዚህ የሌለ ነገር አታምጣት። ስማማ ኤፍሬም ኦኬ። ያው እንግዲህ አንተ የቡርኬና የሃይሚን ህይወት ትበጠብጣለህ፣ የአብርሃምና የሄርሜላን ህይወት ትበጠብጣለህ። አሁን ደግሞ ሩታን ደግሞ ህይወት ይዣለሁ ብላ ከደስታ ጋር ህይወት ስትቀጥል ደግሞ የሩታና የደስታን ደግሞ ህይወት ትበጠብጣለህ። የሁሉም አንተ ባለትዳር የሆነውን ሰው ሁሉ ወይ ደግሞ ፍቅረኛሞች የሆነውን ሰው ህይወት መበጥበጥ ነው ስራ ማለት ነው። ምክንያቱም ምንድነው ያንተ ሴት አይበረክትልህም አባቴ። ገባ አይደለ? ሴት አይበረክትልህም። ለዛ ነው መሰለኝ ሴት ወረ ወንዶች ወይ እንግዲህ አሁን ሄርሜላና አብርሃምን እስቲ እንየው። እንግዲህ ሰርግ ሽምግልና ሳይኖር ገና የሰርግ ወረቀት ይዞ መጥቶ ፖስታ ከሱቅ የሆነ አንዳንድ ብር ነው ፖስታ ገዝቶ መጡና ማለት ነው። ከዛ ለሜሪና ለዳኒ ሊሰጡ ነው። ገባችሁ? ሰርግ ማለት ሰው እንዴት ነው ሽምግልና ሳይላክ ምን ሳይለ ሰርግ የሚጠሩት? በጣም ደስ ይላቸዋል ብዬ አስባለሁኝ። ለምን ባለፈው የሆነ ፕሮግራም ተዘጋጅቶ በዛ ፕሮግራም ላይ ስላልጠራናቸው በጣም ቅር ብሏቸው በጣም ደብሯቸው ነበር። ያው በጊዜው ምግብም ሁሉ ነገር ባለቀበት ታይም ደረሱ። እነሱም ምንም ድንኳን ሰብረውም ገቡ። ግን ደግሞ ምንም ኦኬ ድንኳን ሰበራ የሚባለው ሲጀመር ድንኳን ሰበራ ሴት ልጅ ከወለደች በኋላ ከባሏ ጋር የምትተኛ ነው ድንኳን ሰበራ የሚባለው። ሄርሜላ ማለት ነው። አትሳሳች። ታውቃላችሁ ቤተሰብ ሴት ልጅ ከወለደች በኋላ ከዛ በኋላ ክርስትና ከተነሳ በኋላ ምናምን ከወንድ ጋር መተኛት ማለት ምጣት ሰበራ ነው። ድንኳን ሰበራ ምጣት ሰበራ። አዎ ሶሪ ምጣት ሰበራ ነው መሰለኝ የሚባለው መሰለኝ። እና
አሁን ማለት ነው ኦኬ እነ አብርሃም ደግሞ የመጡት እንግዲህ እነዛን ለማናደድ ነው እሱም ደግሞ ባለፈው ለታ አብርሃምን እነ ሜሪ ዳኒ ሩታ ደስታ ሆኖ አናዶታል ታውቃላችሁ አበሳጨን ብሎ ዘይ ሳቁቀን አሁን ደግሞ ሄርሜላና አብርሃም ደግሞ ካሜራ ይዞ ማይክ ይዞ ቪዲዮ ሰርቶ ምናምን ለዳኒ በዳኒ ቻናል ሊጫን አቤት የመዳም ቅመሞች እንዶ ፍቅር የሆናችሁ ሰዎች እኮ ናችሁ እንደኛ እግዚአብሔር ሲፈጥረን እንዶ ስደት ስንመጣ አንደኛ ትግስትን ለመማር እኔ ትግስተኛ አልነበርኩም ቤት በጣም እብድ ሰፈር ውስጥ እኔና ያጎቴ ልጅ እብድ የተባልን ልጆች ነበርን የት ይደርሳሉ ተብለን ሁላ እኔ እንጃ አላቅ እብድ ነን እኛ ማለት ነውና ትግስት የሚባል ነገር የለም እኛ ሰፈር እንኳን ሴት አይደል ወንዱ ራሱ ይፈራናል ኦኬ ቅጥቅጥ ነው የምናደርገው አንድ ሰው ከነካን ማለት ትምር ቤትም ሰፈርም ታናሽ ወንድሞቻችን እህቶቻችን ማንም ሰው አይነካም እና እኔ አረብ ሀገር ከመጣው በኋላ ሰው አንደኛ ትግስትን ገዛው ሰው ሁለተኛ ደግሞ ደግነትን ገዛው ደግ ሆንኩኝ በቃ በጣም መልካም ሰው መሆን እና የመዳም ቅሞች አረብ ሀገር የመጣ ነው ለመልካም ነው የኡነድ ለመናገር አንደኛ በጣም ንጹህ ልባለን ገባችሁ አይደል አሁን እነሱ ካሜራ ደቅ ነው አብርሃምና ሄርሜላ ቪዲዮ ቀርጾ ሰው በዳኒ ቻናል ከለቀቁ በኋላ ሊለቁ እኛን እነሱን ለማናደድ ነው እንዲባል ወይ ደግሞ እነሱ እንዴት ነው እኛ ልክ አሁን አብርሃምና ሄርሜላ ዳኒን ተበቀሉ ምናምን አናደዱ ምናምን እንድንል ብሎ አስቡ ካሜራ ደቅ ነው ምናምን በዳኒ ቻናል እንዲለቀቅ ሰው እንትን ብለው መጡ ማለት ነው ገባችሁ አይደለ እኛን ለማን ነው እኛን ለመሸወድ እኮ ነው ቤተሰብ እኛ ሞኞች እግዚአብሔር ሞኝ ልብ ቢሰጠንም መልካም ልብ ቢሰጠንም ኦኬ ግን በእናንተ እኛ ሞኝ አይደለንም በጣም ጭንቅላት ያለን ፋስት ልጆች ነን እኛ የመዳን ቅሞች ከናንተ እጥፍ እንበልጣለን እጥፍ ማለት ነው እግዚአብሔርን ከቡታዴራ ይተባሮች 10 እጥፍ ነው ምንበልጣችሁ እኛ የመዳን ቅሞች 10 እጥፍ ማለት ነው ልንገራችሁ ምን 10 እጥፍ 100 እጥፍ ከኛ ጋር ሲጀመር አትወዳደሩም እንዴት ነው ማወዳደራችሁ ሲጀመር እኛ እኮ ለፍተን ሽንት ቤት ጠርገን ምን ብለን እኮ ከኛ ተርፎ ቤተሰብ የምናስተዳድር ከኛ ተርፎ ደግሞ በጣም በብዙ ነገር ያጡትን ሰዎች የምንረዳነን እናንተ እኮ አንድ ሰው እንኳን አትረዱ አንድ ሰው ብትረዱም ደግሞ በእኛ ብር ነው የምትረዱት ገባችሁ ሆዳሞች መቼም አታመሰግኑ እኛ እኮ እግዚአብሔርን አመስግነን እግዚአብሔር ይሰጣናል የእውነት እኛ እኮ እግዚአብሔርን ማመስገን አለብን የመዳን ቅሞች ማለት ነው ማርያምን በስማ ውይ ተመስገን እንዴታቸው ልንረዳቸው አልቻልንም ለምን ያው ባለቀ ታይም ስለደረሱ እንጂ ተፈታል ያው ሰው ወዶ ደግሞ አይሳሳትም ገባችሁ ስለዚህ እንደነሱ አይነት መልካም ሰዎች ደግሞ ለኛ ከዘመድም ከዙሪያችን ካሉም ሰዎች በላይ ናቸውና በጣም ስለሚያስፈልጉንም ጭምር ነውና አለ በቃ አንዳንድ ጊዜ ሰው ልጅ ሆኖ ማይሳሳት የለም ብዙ ሜሪ ደግሞ ዛሬ ምን መሰለች ወይኔ ፈጣሪ እናንተ ከትላንት ወዲያ ነው መቼ ነው ለብሳ ቲክቶክ ላይ ነው ያየኋት እናቴ ድረሽ አንቺ ሴትዮ ትልቅ ሴት ነሽ በዚህ አጋጣሚ ግን እንደዚህ ለብሰሽ እንዴ የልደርሽ ነው ነው ምለው ምን ልትሆኚ ነው ምን አምሮሽ ነው በቃ እኮ ምንም እኮ አለበሰችም ማለት ትችላለች ቤተሰብ እዚህ በቃ ክፍት ነው እንዳለ አጠቃላይ ግን እንደዚህ ሆኖ እንዴት ነው እኔ ምለው ምንድነው እኔ ምለው ልጆችሽ ካንቺ ምንድነው የሚማሩት ዞቻቸውን መቁጠር አንፈልግም ወንድሜ ዳኒ እህቴ የሚሄሩን እንኳን ደህና መጣችሁ በመጀመሪያ ደረጃ እንኳን ደህና መጣችሁ እኔ በድጋሚ እሷም ብላችኋለች ደስ ብሎናል ስለመጣችሁ ሌላው እንግዲህ እኛ ከምንፈልጋቸው ሰዎች እኛን ደስታ ደግሞ እንዲያዩ ከምንፈልጋቸው ሰዎች መካከል ሁለታችሁ ሆናችሁ ተገኝታችሁና እንኳን እንዴት ነው ጠላት እንትን የሚለው ማለት ነው አሁን ሜሪና ዳኒ ለና አብርሃም እንደ ጠላት ነው አይደል እንዴ ቤተሰብ ግን እንዴት ሆኖ ነው እነሱ ድግስ ላይ እንዲገኙ የፈለጉት አያችሁ እዚህ ጋር አሁን እዚህ ጋር ፍኩክር ነው ለማናደድ ነው ባለፈው ልክ እነ ሜሪ አብርሃምን እንዳናደዱት ዛሬ ደግሞ አብርሃምና ሄርሜላ ደግሞ እነ ዳኒን ማበሳጨት ነው የብስጭት ነገር ነው የያዙት ሌላ ነገር አዲስ ነገር የለም እንዴ ሰርጎ ሰዓት በላ አይመጣው ቢያንስ ለሰርጓታ መንጣታ ይኖርባልና እኛ አሁን ቸፍለደ አዳምጥናችሁ የተጠራበት ምክንያት አይ እንትን ነው አለ የተጠራበት ምክንያትማ ትልቅ ድግስ ነው ቆይ እንመጣበታለን ግን ስለናንተ አንዳንድ ነገሮች ማውራት ስለምፈልግ ነውና በመጀመሪያ ደረጃ ጠርተናችሁ ስለመጣችሁ ደስ ብሎናል ዳኒም ሜሪም ሌላው ባለፈው አንዳንድ ነገሮች ተፈጥሮ ነበር የሄርኒ ቀለበት ያረኩላት ቀን ታስታውሳላችሁ አንዳንድ ያው ሴጣኔ በመሃል ሲገባ ምናምን እንደሆነ ያን አሁን ስላልጠራዋችሁ በፕሮግራሙ ላይ ምናምን በጣም ተሰማን ሄርኒ ደግሞ ውስጧ ተረበሸ ለምን ብንጠራችሁ ውስጧ ተረበሸ
አሁን እዚህ ጋር ልንገራችሁ መበቃቀልና እንትን ብስጭት ነው ያዙት። ገባችሁ? እንትን ማለት በቃ ያ ቡድን ማናደድ ገባችሁ አይደል? አሁን እነ ሄርሜላ እዛ ቡድን ማናደድ፣ እነዚህ ደግሞ ተመልሶ ደግሞ እዛ ማናደድ። በቃ ሌላ ነገር አለ ነገር ላይ ፈጠር ይችላል። ስለሆነ እኮ ነው ያልጠራችሁ። ችግር አልነበረውም እኮ ልጨርስልሻ። ስለዚህ እንግዲህ በቅርቡ ከአንድ ወር በኋላ እንግዲህ የኔና የሄርሚ ትልቅ የሰርግ ድግስ ፕሮግራም ላይ አክብረን ቀርተናቸዋል። ዳኒ ሜሪ ለሁለታችን ነው ካርድ ያዘጋጀ ነው። በመጀመሪያ ደረጃ ለሜሪ ይኸውና ለዳኒ ሰምተናል። እንግዲህ ሌላው ደግሞ መጋበዝ የምትፈልጉትን ሁለት ዳኒ አንተ ሁለት ሰው ሜሮን ሁለት ሰው መጥራት ትችላላችሁ ማለት ነው። እንግዲህ ይህንን ግብዣ ተጋብዛችኋል። ወረቀቱ ከመስጠታችን በፊት ሙሽራዬ የወይና አበባዬ አረቢያን ስልልበሉ አይ ዳኒ በደስተኛ ወረቀቱን ላንሰጣችሁ እንችላለን። ስለዚህ ደስተኛ እንድትሆኑ ስለምንፈልግ ነው። ስለዚህ አንድ ጊዜ ከማን ጀምር? ከአንድ ወር በኋላ አሁን በቃ እኔም አለሁበታ። እኔም ልምጣ ወይ አልመጣም። የሩታ ሰርግ በልቻለሁ፣ ይበቃኛል። በቃ አለቀ። እንደዛ ጨፍሬ እንደዛ ኃጢአት ውስጥ ገብቼ እንኳን አልተሳካ ሰርግ አሁን ድሬ ሄርሜላና አብርሃምን ድሬ ደግሞ ሌላ ጣጣ ውስጥ ሌላ ኃጢአት ውስጥ አልገባም፣ አልገኝም። እኔ ግን ማለት ነው ቤተሰብ እኔ ሰርግ ባድርግ አሁን ማለት ነው እኔ ኦዲየንሶቼ እናንተ የመዳን ቅሞች እንድትመጡ ነው የምፈልገው አጠቃላይ ማለት ነው። ሲቀጥል ደግሞ ከኔ ቢጤዎች ጋር ጎዳና ላይ ከነሱ ጋር አንድ ላይ ልንበላ ነው የምፈልገው። የምሬን ነው። በቤተክርስቲያን ትጋባላችሁ። ከዛ በኋላ ደግሞ ለኔ ቢጤ ማብላት ካላችሁ ማለት ነው። አለበለዚያ ግን የድግሱን ብር ማለት ነው ፍሪጅና የልብስ ማጠቢያና እንትን ጋዝ ትገዛላችሁ። አለቀ። እቤታችሁ ጽድት ብላችሁ ትዳራችሁን መኖር ነው። ሰው ደገሳችሁ አበላችሁ አላበላችሁ ማፌሽ ፋይዳ ድግስ እኔ መጥቼ ላይቭ እገባለሁ ቲክቶክ ላይ እና ዩቲዩብ ላይ ላይቭ እገባና ማለት ነው ከናንተ ጋር አከብራለሁ። የሰርጌ ቀን ቤሌ ለብሼ ከናንተ ጋር እያወራው ማለት ነው ቤተሰብ ኦኬ። ከናንተ ቤሎዬን ለብስና ምናምን ቡና አቅርቤ ምናምን ማለት ነው እቤቴ ውስጥ ኦኬ። ከናንተ ጋር በቃ ፈታ ከናንተ ጋር እያወራው ስለ ጋብቻ ምናምን የዛ ቀን ስለ ጋብቻ ምናምን እናወራለን። አለቀ። ከናንተ ጋር አከብራለሁ እንደዛ እንዴ አይበቃም? ቤተሰብ በቃ እናንተ እኔ ቤቴ ዲኮር አድርጌ አፊኛ ምናምን ወጣት ጥሬ ቡናዬን አፈላለሁ፣ ቤሎዬን ለብሳለሁ፣ ቁጭ ብዬ ከናንተ ጋር አወራለሁ ላይቭ ገብቼ። አለቀ። ቤተሰብ አይደል ይሻላል። ከነሱ ጋር ምን አለኝ? ሌላ ሰው መጣ አልመጣ አለቀ። እኔ ሲጀመር ሴት ጓደኛም የለኝም። ስለዚህ እናንተ አላችሁ ከናንተ ጋር አስቴት እየጻፋችሁ እኔ አስቴት እየመለስኩ ቡናችን እየጠጣን ፈታ እንላለን። ሰርግ ነው አለቀ አይደል? ግዴታ ሰው ስላጨበጨበ ሙሽራዬ ጸጉሯ ወርዶ ምናምን ወገቧ ቀጭን ነው ምናምን ሲባጎነ ምናምን አለቀ። የለም ፋይዳ ፋይዳ ሜሮን አንቺ ነው ይሄንን ወረቀት ውስጡን ከፍተሽ ማንበብ ትችያለሽ። በመጀመሪያ ደረጃ ያዣ የሰው ልጅ ፖስታ ስንት ነው ግን ኢትዮጵያ አሁን የፖስታ ካርድ ይሄ ማለት ነው ይሄ ሱቅ ላይ የሚገዛ ነጭ ነው እኮ አክብሩ። ሲጀመር የሰርግ ሲሆን ቤተሰብ የሰርግ ካርድ ጥሪ ካርድ ማለት ነው ዲኮር አለው በስነ ስርዓት እንደዚህ ነጭ ረጅም አይደለም በስነ ስርዓት ምናምን አለ ኦኬ። ውስጥ ፖስታ ውስጥ ይገባል የሚለው ኖ ውስጥ የሚገባው የእናንተ ፎቶ አለ ከፈለጋችሁ፣ አለበዛ ደግሞ የሙሽራ ሱር እንትን ፎቶ ሌላ ማለት ያሸንጉሊት አድርጋችሁ ስም ጽፋችሁ በስነ ስርዓት ከዛ ፖስታው ራሱ የእናንተ እንትን ከላይም ከታችም እንትን አለው በስነ ስርዓት ነው። ይሄ ሱቅ ላይ የሚሸጠው 10 ብር ይሁን 20 ብር አላቅም። አሁን ኑሮ ተወዷል ስለሚባል ኦኬ። ድሮ 1 ብር እና ምናምን 2 ብር ነበረ እሱና አሁን ይዞ የመጡት ገባችሁ አይደለ? ከዛ ፖስታ የሰርግ ከአንድ ወር በኋላ አሁን ማዚያ ያለቀ እኮ ቤተሰብ ማዚያ ሊያልቅ ነው በቃ። ከዛ ግንቦት ኦኬ ሜይ ሊገባ ነው። ስለዚህ ግንቦት ነው ሰርጋቸው። ወይ አክብሮ ሲሰጣችሁ ማክበር መቻል አለባችሁ። ዳኒ ወንድማችን እንደዚህማ የምትለው ነገር እና እንግዲህ ይህንን ለሁለታችሁም የተዘጋጀው የሰርግ ጥሪ ወረቀት ነው። ባይዘዌ አስቀድመን ከጠራናቸው ሰዎች መካከል የውሸት መሆን የምችሉት ይኸውላችሁ ዳኒ ሲገለባብጠው ባዶ ነው። ይሄ ፖስታ ካርድ ሱቅ ላይ የሚሸጠው ቤተሰብ ደብዳቤ ጽፋችሁ ለገጠር ምናምን ድሮ ምን ልኮ ማለት ነው ውስጡ አስገብተን እሱ ነው እንጂ የሰርግ አይደለም። ቤተሰብ ሰርግ የሚባል ነገር የለም። ሰርግ የሚባል ነገር የለም። ገና ሽምግልና ሳይላክ ምናምን ሰርግ የለም። ቤተሰብ የምን ሰርግ ነው? እነሱ ሲጀምር አሁን እሱ ነው በቃ ልክ ሩታና አብርሃም ቀለበት አድርጎ ኦ ማይ ጋድ
በስመ አብ ቅዱስ እኔ አላቅም። ቪዲዮን ብንቆጥሮ 20 ጊዜ አይሆንም። ወዳጅነት ፓርክ አብርሃምና ሩታ ሀበሻ ቀሚስ ይለብሳሉ። ሰርጋችን ነገ ነው። ሰርጋችን ሳምንት ነው። ሽምግልና ልልክ ነው። ሽምግልና እምቢ አሉ። ሽምግልና እሻሉ። ዛሬ በጣም ደስ ብሎናል። እናንተ የምትፈልጉት የኛ ደስታ ይሄ ነበረ። ኦ ማይ ጋድ ስንት ነገር ቤተሰብ ብንቆጥሮ ስንት ይሆናል ማለት ነው። እንደዛ እያሉ 20 ይሆናል። ሰርጋችን በዱባይ ይሄን አክል ሰው ጠርተናል። ይሄን አክል ሰው አሜሪካን አሉ ሊመጡ ነው። እንደዚህ ሆኑ። ብዙ ኦዲየንሶች አሜሪካን ከዱባይ እንመጣለን ብሎ ታብና ወላ ታብና ኧረ ወይኔ እናንተ እና ስንት ቪዲዮ ብንቆጥሮ ማለት ነው ራስ ያዞራል። ቤተሰብ ሳጠጡ መጠጥ እንደጠጣችሁ ማለት ነው አዙሯችሁ ትወድቃላችሁ። የና አብርሃም ሩታና አብርሃም ስንት ቪዲዮ ሰርቶ መጨረሻ ላይ ዱባይ መጡ የማይቀር ማለት ነው። ከዛ በኋላስ ድራማ ተጀመረ። አሁን ያኛውና አሁን በሩታና በሄርሜላና በአብርሃም ያ ነገር ነው እየተደገመ ያለው። አሁን ሽምግልና በየቤቱ ቀለበት በየቤቱ ይጻፋል፣ ይመጣሉ። አሁን ደግሞ ሰርግ ወር ሽምግልና ሳይላክ ደግሞ ማለት ከዛ አብርሃም ቆረጠ ሽምግልና ሊልክ ነው። በፕራንክ ራሱ ብዙ ቦታ ይሰራል። አሁን በፕራንክ ራሱ ዛሬ ሰርቷል ሽምግልና ብሎ ማለት ነው። ሌላ ደግሞ ገና በሰርግ ብዙ ነገር ፕራንክ ይሰራልም ብዙ ነገርም ይደረጋል። ቤተሰብ ገና 10-20 ቪዲዮ ከሰሩ በኋላ ገና ድጋሚ ሌላ ድራማ ይጀምራል። ውይ አንቺ መጀመሪያዎቹና ለምን እኛ ደስታ ስለሚያስደስታችሁ ይሄን ለመሰለ ዳኒ አንዳንድ ጊዜ ዳኒ እንኳን ለአብርሃም ለማንም ወዳችሁ ለማንም ወደ ምትሆኝ ይችላል። ግን ሽኮ ሰጥራ በጣም ወዳ በሽታ እንዳይዘ ለምን ይሄድ ከተሰማለ ይቅርታ ሽፍን ስለለበሰች ነው እንጂ እግሯን ብስም ትከራለች። ወይኔ አንተ ደግሞ አሁን እዚህ ጋር እንደዚህ አይነት መግለጽ አለበት። እንደዚህ እና ቤተሰብ ባለፈው ልክ ደስታና ሩታ እየሆኑ የነበሩትን ለማሳየት ነው አሁን እነ አብርሃምና ሄርሜላ የመጡት ማለት ነው። ኦኬ ዳንና ሜሪን ለማናደድ ልክ ባለፈው ደስታ ጋር እያረገች የነበረውን ለማናደድ ነው። ቤተሰብ እሱን ነው ይዞ የመጡት። በቃ ራሱን ቪዲዮ ነው የደገሙት። እዚህ ጋር ሌላ አዲስ ነገር የለም። ይሄ መሳሳብ እየተባባሉ ማለት ነው። በቃ መቀናናትና ማበሳጨት ነው ስራቸው የያዙ። ሌላ ነገር የለም። ፍቅር ስላወረ አሁን ያላት ማንነት ስላላየሁ ነው። ገባ ፍቅር አወሮኝ ነው ወይስ ምን አድርጎኝ ለምን ትምሌትም ያንማል ልቤ እሷን ወዶ ያስባል ለምን በእሷ ላይጣለኝ ለአንዴ ላታየኝ አንድ አብርሃም ነው እንዴ? የመጀመሪያው ምንም እንኳን ነገሮችን ሳታውቅ ያገኘኋት የመጀመሪያዋ ነኝ። ቀመስካት እንደ አብርሃም እኛ ሰና ቤተሰብ አብርሃም ለቀቀ። አሁን ይህን ቪዲዮ እየሰራው ማለት ነው። የአብርሃም ኖቲፊኬሽን ደረሰኝ። ስለዚህ ነገ ነው የሚፖስተው ይሄ ቪዲዮ። አሁን የአብርሃምን ቪዲዮ ሰራለሁ በቃ ቤተሰብ። ስለዚህ ይሄ ነገ ይፖስታል ማለት ነው። አዎ የነገ ይፖስታል ብዬ ዛሬ ይፖስታል ቤተሰብ። ዛሬ ነው የምፖስተው ማለት ነው። ምክንያቱም ትናንትና ማታ ነው የሰራሁት። የአብርሃም ሌላ ቪዲዮ መጣ። ስለዚህ 2 ቪዲዮ በአንዴ መልቀቅ አልችልም። ስለዚህ ለነገ ለዛሬ ያስቀመጥኩ። ወይኔ አማርኛ ራሱ ጠፋም። እኔ የምለው አብርሃም ሄርሜላን ቀመስካት። በዚህ አጋጣሚ ቀመስካት። ፈጣሪ ትዕግስቱን ስጠኝ። እኔ የምለው ሩታም እኮ አንተ እኮ ለነፂ ሰጣ እኮ የመጀመሪያዋን ገባ አይደል? ሩታ እኮ ድንግል ነበረች። ሩታን ሄርሜላ የመጀመሪያ ከሆነች ደግሞ ቀመስካት መሰለኝ። የመጀመሪያው ነኝ አልክ፣ ግን ሩታም እንደዛ ነበረች። ሩታ እኮ ማንም አነካትም። ከነምኗ ነው ያገኘሃት። ገባ አይደለ? ስለዚህ አንተ ያልተቀመሰ ነገር ነው የምትወደው፣ በየቦታው ትሄዳለህ። አንተ ድንግል ሴት እየፈለክ እንትን እያልክ ስለዚህ ሩታም እንደዛ ናት። አንተን ያለ እንትን የተገኘው ሩታ ከነ ክብሯን የተገኘችው። እንደውም ግን እኮ አላየሁም ቤተሰብ ሲፈስ ያ ነገር አላየሁም። ግን እርግጠኛ ነኝ ሩታ ፍቅረኛ አልነበራትም። የምሬን ነው። አብርሃም ግን ከብዙ ሴት ጋር እንትን ብሏል። መጀመሪያ ከነፂ ጋር ብለዋል። ገባችሁ?
ጀምር እኮ ያልተነካ 0-0 ነው የያዝክ ሲጀመር ከሩታ ጀምራለች። 0-0 ነው የምታገኘው አላለች። አንተ ባለበት ሩታ ካልና ክብሯ ታውቃለህ እኮ አደባባይ ሚስጥር ገና ደግሞ ይሁን አይሁን እንደዚህ በካሜራ ፊት ሲጀምር ቀምሶ ይሆናል ይሁን አይሁን መጀመሪያዋ ነኝ ምናምን አለ እኮ ቀምሶ አልመሰለኝ። እንዳንቺ አይነት ላይ ሳይለንሰር ምድር ላይ አይቻልም። ሳይለንሰር ምንድን ነው? እንደዚህ የሚል ማለት ነው። ትርጉሙን አላወቅሁም። እሺ ለማንኛውም ወፍሯል፣ ባይዘው ወፍረሃል ምናምን በቃ የሚገርም አቋም ላይ እያወራን ነው። አያችሁ ባለንጤ እንደብላ እንትን የሶዶኛ ጉራግኛ እያወራች እየሳመች የነበረው ማለት ነው። ሄርሜላ አንቺ እንትን ዝዋይን ያደግኩት ምናምን እያለች ከዛ ቡታጅራ 5 ዓመት ነው ምናምን ኖርኩኝ አለች። ሶዶ ጉራግኛ ነው ያወራችው። ይምጣብኝ እያለች ነው የሳመችው። ገባችሁ ቤተሰብ? እና ማለት ነው አሁን ወደ አብርሃም ቪዲዮ ሊሄድ ነው። በቃ ቤተሰብ ቻው። እሺ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።